አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናቸው? ደህና ናቸው? አልሐምዱሊላህ። ላይክ አድርጉ። ላይክ ራ ልጄን እንዳረግጣት እንዴ እዚህ ወዲህ ያስታውቃል ማለት ነው። አውት እንዴስ ብስሚላ። እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። ሰላማችሁ ብዝት ይበልልኝ። ሰብስክራይብ ያደርጋችሁ ሰብስክራይብ እያደረጋችሁ ዛሬ ማለት ነው። ወይኔ የሁላችሁ ዛሬ ማለት ነው ሱቅ ተቀማጭ ነኝ። እንዴ እኔ አደነኳቸው። እርጉዝ ሆነው ሱቅ የሚቀመጡ እህቶች ማለት ነው፣ እናቶች። እናንተ ሱቅ ስትቀመጡ ምን እንደሚያስቸግራችሁ ታውቃላችሁ? ምን ሽንት ታውቃላችሁ? መቼም አንቺ ባለጌ የሚል አይጠፋም። ወላሂ ላዚም እርጉዝ ሆናችሁ ከሚያስቸግራችሁ ነገር ቢኖር ሽንት ሌትም ቀንም ሽንት እየተነሳኝ ወላሂ ሽንት ነው። እና አቤት ምኖቹንማ እነዚህ ሶስት ነው የምትፈልጊው? አንቺ ነው 20 ብር መልሳለሽ። ሄራን እርጉዝ ሆኜ በጣም እቀመጥ ነበር ማለት ነው። ከሱቅ ጠብቅ ነበረ። በዛን ሰዓት መሐመድ ባጃጅ ይሰራ ነበርና ስለዚህ ቢስማር ከዛን ሂራን እርጉዝ ሆኜ ከሚያስቸግረኝ ነገር ልንገራችሁ። ሽንቴን ሸንቼ ከቤት እወጣለሁ። ከዛም እታች ገና ስለሚተያይብኝ እታይ ስደርገላ ቤቱ ወጥቶ ተሰብ ደግሞ ይመጣል ማለት ነው። እና ተው ከሚያስቸግራችሁ ነገር ወላሂ እሱ ነው። እሱናችሁ ስትመቀመጡ ያረጋችኋል። ድምጼ ብዙም ላይሰማችሁ ይችላል። እና ቤተሰብ ደስ ይላል ግን ሱቅ መስራት አብዛኛው ደስ የሚለው። ኧረ ተው ምጤ መጣ መሰለኝ። ምጥ ሁሌ አዲስ ነው። በነገራችን ላይ ሁሌ አዲስ ነው፣ ግን ወዴታችሁ እዚህ ጋር ጫን ሲላችሁ ጫን ካሁን መጣ እያልኩኝ ደግሞ እንዴት እንደምፈሩ ወደ 7 ከደረሳችሁ አለ ጊዜው ይመጣል የሚለውን ስለምፈራ ነው መሰለኝ። ቀኑ ታይደርስ ይመጣል እያልኩ ስለምጨነቅ ነው መሰለኝ። እንደ ወዴት አይጫን ባለ ቁጥር ያአላህ ስጋቴ እና ሁላ በቴ ክድና አለ። ወዴት አይጫነኛል። በቃ ምጤ መጣ አሁን እኮ ተንበርክኬ እስኪ ምን ላሳያችሁ። ከሱቅ እቃ የመዲያም ቅመሞች የውጫሌ ልጆች ማለት ነው መጥተው ሱቅ የሚጀምሩ እንግዲህ ተማም መጥተው እየተረከቡ ነው። እናንተ አረበኛ ኢትዮጵያ መተን ስናወራ እንዲህ ያስጠላል እንዴ? ወይኔ ወላሂ በጣም ነው የሚያስጠላው። ኢትዮጵያ መጣች አረበኛ ስታወራና አንድ እህቴ እንደዚህ
እንደኔው ተሸፋኝ ናትና ሱቅ ልትከፍት ያው መሐመድ ይሰጣል የሚያከፋፍላልን ማለት ነው። እና ከሱ እየወሰደ እቃ በአረበኛ ስትቀላቅለው ኮኖውን ማጂ ስትለው የሆነ ቢሽዌሽ ምናምን ስንል ወላሂ ኢትዮጵያ መተን አረበኛ ስናወራ በጣም ነው የሚያስጠላው። ውይ ኢትዮጵያ መታችሁ አረበኛ እንዲያታወሩ እንዲያውም መሐመድ አረ እስኪ በምታውቂው ቋንቋ እናግሪያት ይላል። ሙድ እየያዘው እና ኢትዮጵያ ለራሱ በጣም ይሰርባል፣ የሆነ ይሰርቡናል ማለት ነው። ስለዚህ ኢትዮጵያ መተን አረበኛውን ስናወራው በጣም ነው የሚያስጠላው። በጣም 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 ውይ ቆይ እስኪ ተስተካክዬ። ስለዚህ ኢትዮጵያ ስመጡ ማለት ነው ጥርት ያለ አማርኛችሁ በእርግጥ እምቢ ብሎ አሁን ይገባል፣ የሆነ ጣልቃ ይገባል። እምቢ ብሎ የሆነ አረበኛው ማለት ነው ሀቢቢ የሚለው መቼም አይጠፋም። ቢሾሽ የሚለው ጭራሽም አይጠፋም። ያላ የሚለውም አይጠፋም። ግን ኢትዮጵያ ስንመጣ እና ኢትዮጵያ ችብስ አለ። ይቺ ችብስ ኢትዮጵያ ላይ ስንት እንደሆነ ታውቃላችሁ? 25 ብር። ግን ሀገራችን ሀቂቃ ብር እንጂ የሌለ የለም። ውይ ወላሂ የሌለ ኢትዮጵያ ላይ ሁሉ ነገር እና ዘይት 2000 እያላችሁ ወደ 2000 ገብቷል። ማዘዝ የምትፈልጉ በነገራችን ላይ የረመዷን አስቤዛ ማዘዝ የምትፈልጉ ዘይት፣ ዱቄት ወራው ልጅ ቆይ እስኪ ቀጥላ ልጅም ቀጥላ አበይ አንተልሽ እንዴ አለ ቀዝቃዛ ነው ወይስ ቀዝቀዝ ያለ ካለሽ? ስልሳ ብር ነው። ሶስት ውድ ቤተሰቦች ማለት ነው። ወሬን ሳልጨርስ ያው በመሀል ገበያ ሲመጣ እየተነሳሁኝ ማለት ነው። ያው እንትን አላልኳችሁም እና ተምር አለ፣ ዱቄት አለ፣ ዘይት አለ፣ የተለያየ ነገር ቤተሰቦቻቸውን ማስደሰት ረመዷን ላይ በተለይ አሁን ዘይት በጣም እየጨመረው። ስለዚህ የውጫሌ ልጆች በውጫሌ አካባቢ ያላችሁ እንደ ጭሳ እንደ ወርጌሳ ምናምን በነፃኛው ትራንስፖርት ነፃ በሚለው እናደርስላችኋለን። እናንተ ብቻ እዘዙ፣ ካዘዛችሁ ተጠቃሚ ከሆናላችሁ እያልን ማለት ነው። ቪዲዮን በዚህ ልጨርስ። ግርግር ሲመጣ ሰው ሲመጣ ቪዲዮ ለመስራት በጣም አፍራለሁ ማለት ነው እና ብዙ ላወራ ያልኩት ጠፋብኝ። ስለዚህ ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።